ሰላም እንደምን አላችሁ እንደምን ቆያችሁ ውድ የዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ ከዚህ በተጨማሪ ደግሞ ለህይወታችን በጣም አሪፍና ጠቃሚ የሆኑ ምክር የሚሰጡ ሐሳቦችን የምትማሩበት ቻናል ነው ማለት ነው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ግዴታ ነው ማለት ነው ሰብስክራይብ ካደረጋችሁ ቤተሰብ ሆናችኋል ማለት ነው ከዚህ በኋላ በቃ በዚህ ቻናል ውስጥ የሚለቀቅ የትኛው ነገር አያመልጣችሁ ማለት ነው ብዙ ነገር እንደምታተርፉበት እርግጠኛ ነኝ ማለት ነው ስለዚህ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ ዛሬ ደግሞ እንደተለመደው እናንተን ያስተምራል ይጠቅማል በያሰብኩትን ወደ 9 የሚሆኑ ሐሳቦችን ይዤላችሁ መጥቻለሁ ማለት ነው ቤተሰቦቻችን በዚህ ቻናል የምንመለከታችሁ ሐሳቦች ለህይወታችን በጣም ጠቃሚና እንደገና ደግሞ ጥሩ ዕውቀት የሚያስገኙ ሐሳቦች ናቸው ማለት ነው ሶ እነዚህን ሐሳቦችን እየጻፍን እያነበብን እንመለከታለን ማለት ነው አብዛኞቻችሁ ማንበብ ላይ በጣም አሪፍ እየሆናችሁ እንደሆነ ተስፋ አደርጋለሁ መጻፍ ላይ የምትቸገሩት ደግሞ እናንተ እዚህ ጋር ያነበብናቸውን ሐሳቦችን በደብተራችሁ ላይ እየጻፋችሁ መሞከር ትችላላችሁ ስትማሩም እያንዳንዷን እየጻፈን እያነበብን ስለምንሄድ ደብተርና እስክሪብቶ ማዘጋጀታችሁን እንዳትረሱ ቀጥታ ወደ ቪዲዮ እንገባለን እንግዲህ ውድ ቤተሰቦቻችን እዚህ ጋር እንደምትመለከቱት ከአንድ ጀምሮ እስከ 9 ያሉ ሐሳቦች አሉ ማለት ነው ወይም አራብተ ነገሮች አሉ ማለት ነው እነኛ አራብተ ነገሮች ዝም ብሎ እንደዚህ የመጡ አራብተ ነገሮች ብቻ ሳይሆኑ ብዙ ሰዎች ብዙ ትላልቅ ሰዎች የሚጠቀሟቸው አይነት ሐሳቦች ወይም የሚጠቀሟቸው አይነት ምክሮች ናቸው ማለት ነው ቤተሰቦቻችን ሶ እነኚህ ለህይወታችን በጣም ጠቃሚ የሆኑ ነገሮች ስለሆኑ እነሱን እያንዳንዱን እያነበብን እየጻፈን በደብተራችን ላይ እየጻፈንም ሐሳቡ ምን ለማለት እንደፈለገ ለራሳችን ብዙ ዕውቀቶችን እያገኘን ነው የምንሄደው ማለት ነው ሶ የመጀመሪያው ሐሳብ ምን ትላለች በወጣትነት እድሜያችን ትክክል ያልሆነ ውሳኔ አንወስን አያችሁ እንወስን ብላችሁ ካነበባችሁ ትክክል አይደላችሁም አንወስን አያችሁ ስታነቡ ግን አሁን አብዛኞቻችሁ ማንበብ ላይ በጣም ጎበዝ ሆኛለሁ ምናምን ብላችሁ ታስባላችሁና እንደዚህ አይነት ስህተቶችን ሳትሳሳቱ ለማንበብ ሞክሩ ማለት ነው ስለዚህ ውሳኔ አንወስን ይላል መጨረሻ ላይ ማለት ነው ሶ በወጣትነት እድሜያችን ትክክል ያልሆነ ውሳኔ አንወስን ይላል ይህ ማለት ምን ማለት ነው ቤተሰቦቻችን ለምሳሌ መስራት እየቻለን ገና ህይወታችን ወደ ራሳችን አቅጣጫ መርተን ወይም ራሳችን ችለን ህይወት ምን ጀምርበት አካባቢ ላይ የተሳሳተ ውሳኔ ከወሰንን እድሜ ልካችን ነው የሚበላሸው ማለት ነው ቤተሰቦቻችን ለምሳሌ ያክል አንድ ሰው የግድ ማግባት ያለበትን ትክክለኛ ሰውን ሳይፈልግ በግዴለሽነት ወይም በተሳሳተ ውሳኔ ከዛ ሰው ጋር መኖር ከጀመረ አያችሁ ቀሪው እድሜን ሙሉ አንድ ላይ ነው የሚኖረው ማለት ነው ግን የተሳሳተ ውሳኔ ነው የወሰነው ስለዚህ የቀረው ዘመን ሙሉ በትግል ነው የሚሆነው ማለት ነው ወይ በጭንቅ ሊሆን ይችላል ማለት ነው ሶ በወጣትነት ዘመናችን ላይ ለምሳሌ ትክክለኛ ሰው ፈልገን ማግባት አለብን እንደገና ደግሞ የማይሆኑ ውሳኔዎችን በህይወታችን ላይ ዝም ብለን መወሰን የለብን ማለት ነው ቤተሰቦቻችን ሶ በወጣትነት እድሜያችን ትክክል ያልሆነ ውሳኔ አንወስን የሚል ሐሳብ ነው በመጀመሪያ ላይ የተመለከትነው ማለት ነው ውድ ቤተሰቦቻችን እንደምትወዷቸው እያንዳንዱን ሐሳቦችን እርግጠኛ ነኝ ማለት ነው ስለዚህ በወጣትነታችን ላይ በስሜታችን ተነስተን ወይም ሰዎች ጓደኞች አንዳንድ ነገሮችን ስለሚያደርጉ ቸኩለን ፈጥነን አንዳንድ ውሳኔዎችን መወሰን የለብንም ማለት ነው አያችሁ ማሰብ ያለብን ትክክለኛው ነገር ምንድነው አሁን የምንወስነው አንድ ሰው ለምሳሌ በ20 ዓመቱ የሚወስነው ውሳኔ እስከ 87 ዓመት የሚኖር ከሆነ ከ20 ዓመት ጀምሮ እስከ 70 እስከ 80 ያለውን ህይወት የሆነ መስመር ሊቀይር ይችላል ማለት ነው አያችሁ ስለዚህ በወጣትነት እድሜያችን የምንወስናቸው ውሳኔዎችን በደንብ አስበንበት መወሰን አለብን እንጂ ትክክለኛ ያልሆነ ውሳኔ መወሰን የለብን ማለት ነው ቤተሰቦች በጣም አሪፍ ሶ አንደኛይቷን ሐሳብ በዚህ መልኩ ተመልክተናል አሁን ደግሞ ወደ ሁለተኛው እንሄዳለን ማለት ነው ሁለተኛይቷ ሐሳብ ደግሞ እችን ትመስላለች ሶ እሷን ሐሳብ ከነቀደም ብላችሁ አንብቡና ከዛ አንድ ላይ የምናወራበት ነው የሚሆነው ማለት ነው ቤተሰቦቻችን እነኛ ሐሳቦች እዚህ ጋር ለምሳሌ እኔ እናንተ ያነበባችሁ እየጻፋችሁ የማንበብ የመጻፍ ብቃታችሁ እንድታሳድጉ በመላው ስለማመጣ እንጂ በሌላ ቦታ በጣም ትልቅ የሚባሉ ቦታዎች ላይ የሚተሰሟቸው አይነት
አባባሎች ናቸው ማለት ነው ቤተሰቦቻችን። በደንብ ልትጠቀሙበት ይገባል ማለት ነው። ከዚህ በፊትም በጣም ብዙ አስተማሪ የሆኑ ሀሳቦችን ሰርቼላችኋለሁ። ምን ያክሎቻችሁ እንደተጠቀማችሁ እናንተ ታውቃላችሁ። የተጠቀማችሁ ደግሞ ኮመንትም ላይ እንደዚህ ተጠቅሜያለሁ ብዙ ጠቅሞኛል ምናምን እያላችሁ ኮመንት ማድረግ ትችላላችሁ ማለት ነው። ሁለተኛይቱ ሀሳብ ምን ትላለች? ለገንዘብ ያለን አመለካከት በየጊዜው ማስፋት አለብን። በጣም አሪፍ አያችሁ። ኦኬ እዚህ ሁለተኛ ላይ ደግሞ አንድ የሁሉም ሰው ደካማ ጎን የሆነች ርዕስ አለች። እሷን ርዕስ ይዤ ነው የመጣሁት ማለት ነው። ብዙ ጊዜ ሰዎች ምንድነው የሚያወሩት ነገር ገንዘብ ከሌለ ምን ማድረግ አንችልም፣ እንደገና ደግሞ ገንዘብ ያለው በሰማይ መንገድ አለ። አንዳንድ አባባሎችም አሉ አይደለ? አባባሎችም ባይዘው ትክክል ናቸው። አያችሁ ገንዘብ ከነፍስ ጋር የሚወዳደር ነገር ነው። ብዙ ጊዜ ለምሳሌ ሰዎች ለገንዘብ ብሎ ነፍስ ሊያጥፉ ይችላሉ። በራሳቸው ህይወት ላይ የማይሆን ነገር ሊያመጡ ይችላሉ ምናምን። ይሄ ግን ከአመለካከቱ የመጣ ተግባር ነው ማለት ነው ቤተሰቦቻችን። ስለዚህ ማወቅ ያለብን ነገር ምንድነው? በዚህ ዓለም እያለን ከገንዘብ የሚያልፉ ነገሮችም አሉ ማለት ነው። ለምሳሌ ጤና፣ ሰላም ምናምን የሚባሉ ነገሮች ከገንዘብ ጋር የሚወዳደሩ ነገሮች አይደሉም። እነሱ ደግሞ ገንዘብ ስላለ እናመጣቸዋለን ማለትም አይደለም። አያችሁ ገንዘብ ያው የማይጠቅምበት ቦታ የለም። ለሰላምም እንደገና ለጤንነትም ሊጠቅመን ይችላል፣ ግን ጤንነትን ሊገዛ አይችልም፣ ወይም ሰላምን ሊያመጣ አይችልም። አያችሁ። ስለዚህ ምንድነው እኛ ማድረግ ያለብን? አንደኛው ነገር መጀመሪያ አመለካከታችን መቀየር አለብን። አያችሁ ገንዘብ ለእኛ መጠቀሚያ ነው እንጂ እኛ ለገንዘብ ባሪዎች አይደለም። ያ ማለት ምን ማለት ነው? ለገንዘብ ብለን ማንነታችን አርክሰን ወይም ማንነታችን ዝቅ አድርገን የማይገባውን ነገር ለገንዘብ ብለን ማድረግ የለብንም ማለት ነው። ልክ ስራ ከሆነ እንሰራለን። ስራ ማለት ያው የትኛውም ስራ ይሁን የትኛውም ከፍ ያለ ስራ የትኛውም ዝቅ ያለ ስራ ሰርተን እናገኛለን። በላባችን እናገኛለን። በላባችን የምናገኘው ብር በጣም አሪፍ ነው። ገንዘብም በጣም ትክክለኛ ገንዘብ ነው የሚሆነው ማለት ነው። ነገር ግን ለገንዘብ ብለን ማንነታችን፣ ክብራችን መሸጥ የለብንም ማለት ነው። ስለዚህ ያ ማለት ይገባችኋል። የማይሆን ቦታ ላይ ራሳችን መጣል የለብንም ማለት ነው። ስለዚህ ይሄ ደግሞ የሚመጣው ለገንዘብ ካለን አመለካከት የተነሳ ነው ማለት ነው። ለገንዘብ ያለንን አመለካከት በየጊዜው ማስፋት አለብን የሚለውን ሐሳብ ሁለተኛ ላይ ያመጣውላችሁ ለዚህ ነው ማለት ነው። ለገንዘብ ያለን አመለካከት ወይም ግንዛቤ በየጊዜው ማስፋት አለብን ወይም ለማስፋት መሞከር አለብን ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ አሁን ደግሞ ሶስተኛይቷን እንመለከታለን ማለት ነው ቤተሰቦቻችን። ሶስተኛይቷ ሐሳብ እችን ትመስላለች። እሷም እንደ ሌሎቹ በጣም አስተማሪ የሆነች በጣም ትክክለኛ የሆነ ሐሳብ የያዘች ሐሳብ ናት ማለት ነው ቤተሰቦች። ምን ትላለች? ለራሳችን ቅድሚያ መስጠት የህይወት አንዱ አካል ነው። አያችሁ፣ ለራሳችን ቅድሚያ መስጠት የህይወት አንዱ አካል ነው። አያችሁ፣ ይህ ማለት ምን ማለት ነው ቤተሰቦቻችን? አንዳንድ ጊዜ ሰዎች ለሰዎች ብሎ ራሳቸውን ሲጎዱ ምናምን እንመለከታለን። ያ ማለት ደግሞ ሁሉም አይደለም። አንዳንድ ጊዜ ምንድነው ግንዛቤ የጎደለው እውቀት የጎደለው አይነት ነገሮችን ሰዎች ሲያደርጉ እንመለከታለን ማለት ነው። ግን በየትኛውም አጋጣሚ ምን አይነት ነገሮችን ብንሰራ ለራሳችን ቅድሚያ እንሰጣለን። ለምን? ይሄ ማንነታችን ነው ማለት ነው። በቃ ሰው ሆነን ስለተፈጠርን ለራሳችን ቅድሚያ የምንሰጠው ነገር አለ። ያ ማለት ደግሞ ለሌሎቹ አናስብም፣ ሌሎቹን ደግሞ ምንም ቦታ ለሌሎቹ አንሰጣቸው ምናምን ማለት አይደለም። ግን አሁን ለምሳሌ ለሰዎች መልካም ነገር ማድረግ የሚፈልግ ሰው መጀመሪያ ለራሱ መልካም ነገር ማድረግን መልመድ አለበት። አያችሁ፣ ሰዎች በጣም ትክክለኛ ነገር እንዲያደርጉ ማስተማር የሚፈልግ ሰው ለራሱ መጀመሪያ ትክክለኛ የሆነ ነገርን ማድረግ አለበት ማለት ነው። አያችሁ፣ እንደገና ደግሞ ሰዎች ጋር እንዲኖሩ የሆነ ነገሮችን ለማድረግ የሚጥር ሰው ለራሱ መጀመሪያ መያዝ አለበት ማለት ነው። አንዳንድ ጊዜ ከራሳችን በላይ የምናስቀድማቸው ነገሮች ሊኖሩ ይችላሉ። ግን እነኚህ ነገሮች እውቀት የጎደለ ወይም ግንዛቤ የጎደላቸው ነገሮች መሆን የለባችሁም ማለት ነው። ስለዚህ ለራሳችን ቅድሚያ መስጠት
የህይወት አንዱ አካል ነው ማለት ነው። አያችሁ። ስለዚህ ራሳችን፣ ጤንነታችን፣ አለባበሳችን፣ አመጋገባችን በየትኛውም ነገር ላይ ለራሳችን ላይ በደንብ ኢንቨስት ማድረግ አለብን ማለት ነው። አያችሁ። ስለዚህ ይሄ አንዱ የህይወት አካል ነው ማለት ነው። ይሄኛውን ማወቅ አለብን ማለት ነው ቤተሰቦች። ሶስተኛይቷን ሐሳብ ምን ብለን የተመለከትናት? ለራሳችን ቅድሚያ መስጠት የህይወት አንዱ አካል ነው የሚል ሐሳብ በዚህ መልክ ተመልክተናል ማለት ነው ቤተሰቦች። በጣም አሪፍ። ኦኬ፣ አራተኛይቷ ሐሳብ ደግሞ ምን ትላለች? አራተኛይቷ ሐሳብ ይችናት። ምን ትላለች? የተሳሳተ ሰው በህይወታችን ላይ ማስገባት የለብንም። አያችሁ። ይህም በጣም አሪፍና አስተማሪ የሆነ ሐሳብ ነው ማለት ነው ቤተሰቦቻችን። የተሳሳተ ሰው በህይወታችን ላይ ማስገባት የለብንም የሚል አይነት ሐሳብ ነው የተመለከትነው ማለት ነው ቤተሰቦቻችን። ብዙ ጊዜ ሰዎች የሚሳሳቱት ስህተት ምንድነው? በስሜታቸው ወይም በጊዜያዊ ሞቅታ ምክንያት የማይሆኑ ሰዎችን ወደ ህይወታቸው ያመጡና እድሜ ልካቸውን በስቃይ የሚጨርሱ እንደገና ደግሞ ከዛ በኋላ የሚኖሩበትን ህይወት የሚያበላሹ ሰዎች አሉ ማለት ነው። ስለዚህ የተሳሳተ ሰው በህይወታችን ላይ ማስገባት የለብንም። ወደ ህይወታችን ማምጣት የምንፈልገው ሰው ወይም በህይወታችን ላይ ማስገባት የምንፈልገውን ሰው በደንብ ማጥናት ይጠበቅብናል ማለት ነው። እንደ ሰው ማለት ይኸው እኔ አሁን እያማከርኳችሁ ሳይሆን ምንድነው ማለት የፈለኩት በአጠቃላይ የምናስገባቸው ሰዎች ወደፊት ህይወታችን ላይ ምን አይነት ተጽዕኖ ያመጣሉ፣ ምን አይነት ማንነት ነው ያለው፣ ምን አይነት አመለካከት ነው ያለው፣ እንደገና ትክክለኛ እንደ ሰው ነው የሚያስበው ወይስ ተጨማሪ ነገሮች አሉ የሚለውን ነገር በደንብ መጀመሪያ መመርመር አለብን ማለት ነው። ከዛ በኋላ ወደ ህይወታችን እንዲገባ መፍቀድ እንችላለን ማለት ነው ቤተሰቦች። የተሳሳተ ሰው በህይወታችን ላይ ማስገባት የለብንም የሚለውን ሐሳብ አራተኛ ላይ ተመልክተናል ማለት ነው ቤተሰቦች። በጣም አሪፍ። አሁን ደግሞ ወደ አምስተኛ እንሄዳለን። አምስተኛይቱ ሐሳብ ደግሞ እችን ትመስላለች። ምን ትላለች? ወጥነት ለማንኛውም ስኬት ቀዳሚና ቁልፍ ነገር ነው። አያችሁ። ወጥነት ማለት ምን ማለት ነው? ወጥነት ሲባል ኮንሲስተንስ እንደማለት ነው፣ ወይም አንድ ነገር ያለማቋረጥ መስራት እንደማለት ነው። አያችሁ ቤተሰቦች፣ ለምሳሌ በጠዋት ተነስታችሁ ጸሎት የምታደርጉ ከሆነ አመቱን ሙሉ በእድሜ ልካችሁ ሁሌም ጧት እየተነሳችሁ ጸሎት እንደማድረግ አይነት ነው ማለት ነው። ለምሳሌ ቪዲዮ የምትሰሩ ከሆነ በየጊዜው ቪዲዮ ሳታቋርጡ ለአመታቶች መስራት መሞከር ማለት ነው። ስለዚህ እንደዚህ አይነት ነገሮች ናቸው ወጥነት ወይም ኮንሲስተንሲ ልንላቸው እንችላለን፣ ወይም ዲስፕሊን ልንላቸው እንችላለን። ስለዚህ እነኚህ ነገሮች ለየትኛውም ስኬት በጣም አሪፍ ነገሮች ናቸው ማለት ነው። ብዙ ጊዜ አሁን በሚዲያ ላይ ምናምን የምትመለከቷቸው ሰዎች በጣም ትላልቅ ወርቆችን ምናምን ተከናንበው በጣም ትላልቅ ወርቆችን ምናምን የሚሸለሙ ሰዎች የዛን ቀን ለመሮጥ ለምሳሌ አንድ ማራቶን ሊሆን ይችላል፣ ወይም 1000 ሜትር የሚሮጡ ሰዎች ሊሆኑ ይችላሉ። ስለዚህ ለዛ ቀን እሱ ቀን ከአንድ ዓመት ወይም ከ2 ዓመት በኋላ ሊመጣ ይችላል። ግን እነሱ ሁለቱንም ዓመት ያለ ማቋረጥ ጧት እየተነሱ በረሃ ለበረሃ እየሮጡ መንገድ ለመንገድ እየሮጡ ተለማምደው ይህን ያክል ጊዜያቶችን ካሳለፉ በኋላ ነው አንድ ቀን ወደፊት የሚወጡት ማለት ነው፣ ወደ ስኬታቸው ላይ የሚደርሱት ማለት ነው። ስለዚህ የትኛውም ስኬት ላይ አንድ ያለው ትልቅ ነገር ምንድነው? ወጥነትና ያለማቋረጥ ነገሮችን መስራት በጣም ትክክለኛ ነገር እንደሆነ ማወቅ አለብን ማለት ነው ቤተሰቦቻችን። አምስተኛይቱ ሐሳብ ይህን ታሳየናለች ማለት ነው፣ ታስገነዝበናለች። ስለዚህ ወጥነት ለማንኛውም ስኬት ቀዳሚና ቁልፍ ነገር ነው የሚለውን አምስተኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቼ በጣም አሁን ደግሞ ወደ ስድስተኛ ደርሰናል። ስድስተኛይቱ ሐሳብ እችን ትመስላለች። ምን ትላለች? ከጊዜው ጋር እንደ ጊዜው ለመጓዝ መሞከር ግዴታ ነው። አያችሁ፣ ከጊዜው ጋር እንደ ጊዜው ለመጓዝ መሞከር ግዴታ ነው። አያችሁ፣ ይሄ ማለት ምን ማለት ነው? አሁን እንደምታውቁት በዚህ ሰዓት
ብዙ ነገር በቴክኖሎጂ በኩል ነው አይደለም የሚሰራው። ያ ማለት ምን ማለት ነው? የምትፈልጉትን ነገር አሁን እቤት ሆናችሁ አዛችሁ ዴሊቨሪ ተደርጎ ወደ ቤታችሁ ይመጣል አይደለ? እንደገና ደግሞ አንዳንዶቹን በኦንላይን ሆነን ባለንበት ቦታ ሆነን እቃዎችን እንሸጣለን አይደለም? ሶሻል ሚዲያ ላይ በተለያየ ነገሮችን ተጠቅመን መሸጥ እንችላለን። ስለዚህ አሁን እኛም ራሱ ቢዝነስ ከጀመርን ወደዚህ ቦታ መግባት አለብን ማለት ነው። ይህን ነገር እንዴት እንደሚሰራ አላቅም፣ እንዴት እንደሚደረግ አላውቅም የሚለውን ነገር ካሰብነው ወደኋላ መቅረታችን ነው ማለት ነው። ሶ ከጊዜው ጋር እንደ ጊዜው ለመጓዝ መሞከር ግዴታ ነው ማለት ነው። ያ ማለት ፈልገን ወደን ምናምን የምናደርገው ነገር ሳይሆን ጊዜው እራሱ የሚያስገድደን ነገር ነው ማለት ነው። ስለዚህ ከጊዜው ጋር ለመሄድ እኛም ፈጣኖችና እንደገና ደግሞ ማወቅ ያለባቸው ነገሮችን በትክክል ማወቅ አለብን። በሶሻል ሚዲያ በኩል መማር ያለባቸው ነገሮችን ጊዜ ሰጥተን መማር አለብን። የትኛውም ነገር አሁን በዚህ ሰዓት በሶሻል ሚዲያ በኩል በነፃ ወይም በትንሽ ክፍያ ልታገኙ ትችላላችሁ። ስለዚህ እንደዚህ አይነት ነገሮችን በትክክል መሞከር እንደገና ደግሞ ጊዜ ሰጣችሁ መስራት ይጠበቅባችኋል ማለት ነው። ቤተሰቦቻችን እንደዚህ ብሎ ማንም ላይነግሯችሁ ይችላል። ግን እነኚህ ነገሮች አሁን ከዚህ በኋላ በሚመጣው ዓለም ላይ ሰዎች በዚህ ሰርቫይቭ አድርጎ ወይም ተቋቁሞ ለመኖር እንደዚህ አይነት ነገሮች ላይ ፈጣን መሆን አለባችሁ ማለት ነው። አሁን አንዳንድ አማርኛ፣ እንግሊዝኛ ማንበብ መጻፍ የምትቸገሩ ልጆች እዚህ ጋር አላችሁ። ብዙዎቹ በኦንላይን በዚህ በዩቲዩብ እና እንደገና ደግሞ እኛ ጋም ተመዝግባችሁ ተምራችሁ ነው አሁን ማንበብና መጻፍ የቻላችሁት። አያችሁ። ስለዚህ ከጊዜው ጋር እንደ ጊዜው ሄዳችሁ ማለት ነው። አሁን ብዙ ጊዜ ከዚህ በፊት በነበሩ ጊዜያቶች ወይም ዘመናቶች ላይ ሰዎች አንዴ ትምህርት ካመለጣቸው እስከ መጨረሻው ድረስ በቃ የትምህርት እድል አያገኙም። በተለምዶ ሰዎች በማህበረሰብ ያልተማሩ ሰዎች ምናምን የሚል አይነት ግምት ይዘው እስኪሞቱ ድረስ ይቆያሉ ማለት ነው። ግን አሁን በዚህ ዘመን እንደዛ አይደለም። በተለያየ አጋጣሚ የምትፈልጉትን ነገር 10 ዓመት 10 ምናምን ዓመት ትምህርት ቤት ገብታችሁ የምትማሩበትን ነገር በአንድ ዓመት በግማሽ ዓመት በዩቲዩብ በሶሻል ሚዲያ መማር ትችላላችሁ ማለት ነው። ሶ ይሄ ማለት ምንድነው? ጊዜው ያመጣው ነገር ስለሆነ ከጊዜው ጋር እንደ ጊዜው ለመጓዝ መሞከር ግዴታ ነው የሚለውን ሐሳብ ነው የተመለከትነው 6ኛ ላይ። በጣም አሪፍ። አሁን ደግሞ ወደ ቀጣዩ ወደ 7ኛው እንሄዳለን። 7ኛይቱ ሐሳብ ደግሞ እችን ትመስላለች። ሶ እሷን ደግሞ አሁን የምንመለከት ይሆናል ማለት ነው። ውድ ቤተሰቦች በጣም አሪፍ። ምን ትላለች? ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ትህትና የልብ ቅኝት ነው እንጂ የምናወራው አይደለም። አያችሁ፣ ትህትና የልብ ቅኝት ነው እንጂ የምናወራው አይደለም። ብዙ ሰዎች የሚሳሳቱ ስህተት ምንድን ነው? እኔ በጣም ትሁት ነኝ፣ እኔ በጣም ምስኪን ነኝ ምናምን ብሎ ያስባሉ ማለት ነው ብዙ ሰዎች። ይሄ ደግሞ የሚመጣው ከየት ነው? ምስኪን የሚባለው ነገር እና ትህትና ልዩነትን ስላላወቁ ይመስለኛል። ትህትና ማለት ምንድን ነው? ከልባችሁ ውስጥ ያለ ይህ ምንድነው? ፖዚቲቭ እና የቀና አመለካከት ማለት ነው። ራሳችሁን ዝቅ አድርጋችሁ ማየት ማለት ከማንም እናንተ የበላይ እንዳልሆናችሁ፣ ያ ማለት እናንተ ደግሞ በጣም ታች ላይ የምትኖሩ ሰዎች ናቸው ማለት ሳይሆን ለየግላችሁ እናንተ ማወቅ ያለባችሁ ነገር የማንኛውም ሰው እንደ ሰው አድርጋችሁ የማየት የማክበር እንደገና ደግሞ የትኛውም ሰው ያለመናቅ ማንነት በልባችሁ ካለ ትህትና ያ ነገር ነው እንጂ እኔ ትሁት ነኝ ወይም ትሁት ለመምሰል ድምጻችሁን ቀስ አድርጎ ማውራት እንደገና ሰዎችን ስታገኙ ዝቅ ብላችሁ ሰላም ማድረግ ምናምን እነኚህ ከላይ የሚታዩ ነገሮች ናቸው እንጂ ትህትና ሊሆኑ አይችሉም ማለት ነው። ስለዚህ ትክክለኛ ትህትና የልብ ቅኝት ነው ማለት ነው። ከእናንተ ጋር ማንነታችሁ ይሆናል። አንዳንድ ጊዜ አስባችሁበት ሳይሆን ሳታስቡ እራቱ ያን ቅንነት፣ ያን ትህትና፣ ያን መልካምነት የሚታሳዩበት አይነት በልባችሁ ውስጥ ተሰርጾ የሚኖር ነገር ነው ማለት ነው ትህትና። ትህትና የልብ ቅኝት ነው እንጂ የምናወራው አይደለም የሚለውን ተመልክተናል ማለት ነው። 7ኛ ላይ በጣም ነው የወደድኳት ሐሳቧን። እናንተ ደግሞ ከወደዳችኋት እንደተለመደው ኮመንት ላይ እየጻፋችሁ መውጣት እንዳረሱ። ትህትና የልብ ቅኝት ነው እንጂ የምናወራው ወይም ከላይ የምናሳየው ነገር አይደለም የሚለውን ተመልክተናል 7ኛ ላይ። አሁን ደግሞ 8ኛይቱ አለች እዚች ጋር፣ እሷን እናነባለን ማለት ነው። ሐሳባችን
አያችሁ፣ ስምንተኛይቷ ሐሳባችን መጥፎ ከሆነ ድርጊታችን መልካም አይሆንም። አያችሁ፣ ሐሳባችን መጥፎ ከሆነ ድርጊታችን መልካም አይሆንም። ይህ ሐሳብ ደግሞ ለብዙዎቻችሁ ግልጽ ላይሆንላችሁ ይችላል እና ለማብራራት ያክል ምን ማለት ነው? እኛ በየቀኑ የምናስባቸው በየዙሪያ የምናገኛቸው ሐሳቦች፣ በሶሻል ሚዲያ በየቀኑ የምናገኛቸው ሐሳቦች፣ የክፋት ሐሳቦች፣ የተንኮል ሐሳቦች ምናምን ከሆኑ እኛ የምንተገብረው የምናደርጋቸው ነገሮችም ወደዛ ነው የሚሄዱት ማለት ነው። ወደ ተንኮል፣ ወደ ክፋት እንደዛ አይነት ሐሳቦችን ስለምናስብ በድርጊት ላይ የሚወጡ ነገሮችም እነሱ ናቸው ማለት ነው። ቤተሰቦች ግን በየጊዜው ደግሞ መልካም ነገሮችን የምንሰማ ከሆነ መልካም ነገሮችን የምንማር መልካም ነገሮችን የምናስብ ከሆነ እንደገና እኛ ወደ ውስጥ ያስገባነው ነገሮች በጣም መልካሞች ስለሆኑ ወደ ውጭ አውጥተን የምናደርጋቸው በተግባር የምናሳያቸው ነገሮችም መልካም ይሆናሉ ማለት ነው። ስለዚህ ሐሳባችን በጣም የቀና ሐሳብ መልካም ሐሳብ ከሆነ ድርጊታችንም የቀና መልካም ነው የሚሆነው ማለት ነው። ግን በውስጣችን ያለን ሐሳብ ደግሞ በጣም የከፋ እንደገና ሰዎችን ለመጉዳት ተንኮልን ለመስራት ለመስረቅ የምናስብ ከሆነ በድርጊታችን ላይ የምናከናወናቸው እነሱን ሐሳቦችን አውጥተን ነው የምንተገብራቸው ማለት ነው። ሐሳባችን መልካም ከሆነ ድርጊታችን መልካም ይሆናል። ሐሳባችን መጥፎ ከሆነ ድርጊታችን መጥፎ ይሆናል ማለት ነው። ስለዚህ ይህን ነገር አውቀን ደግሞ እኛ ምን ማድረግ አለብን? የምናስባቸውን ነገሮችን ማስተካከል አለብን። ለምሳሌ አንድ ሰው እናንተ የማትወዱ ሰው አለ ብለን እናስብና እሱን ሰው አልወደውም ብላችሁ በውስጣችሁ አሰባችኋል። ግን ከሆነ ጊዜ በኋላ ቀይራችሁ ምን ስላደረገብኝ ነው የሚጠላው እሱን ሰው ከዚህ በኋላ በቃ እወዷለሁ እንደምን ብዬ ፍቅር ማሳየት አለብኝ ብላችሁ በልባችሁ ካሰባችሁ ያን ሰው ፍቅር ማሳየት መውደድ ትጀምራላችሁ ማለት ነው። መጀመሪያ በሐሳባችሁ ነው አንዳንድ ነገሮችን የምንጨርሰው፣ ከዛ በኋላ በተግባር በአክሽን ይመጣሉ ማለት ነው። በጣም አሪፍ። ስምንተኛይቷን ሐሳብ በዚህ መልክ ነው የተመለከትናት። ሐሳባችን መጥፎ ከሆነ ድርጊታችን መልካም አይሆንም የሚለውን ሐሳብ ስምንተኛ ላይ ተመልክተናል ማለት ነው። ዘጠነኛይቷ ደግሞ ምን ትላለች? እሷን አይተን የምናጠናቅቅ ዘጠነኛይቷን ተመልክተን የምናጠናቅቅ ይሆናል ማለት ነው። ምን ትላለች? ሁሉም ሰው ለማስደሰት መሞከር ድክመት ነው ትርፉ። አያችሁ፣ ሁሉም ሰው ለማስደሰት መሞከር ድክመት ነው ትርፉ። አያችሁ ቤተሰቦቻችን፣ ይህ ምን ማለት ነው? አሁን እናንተ አንድ ነገር አድርጋችሁ ሁሉም ሰው ለማስደሰት ብላችሁ ብጥሩ ብትታገሉ ምንም ማስደሰት አትችሉም። ለምን? ሰዎች በተፈጥሯቸው እናንተ መልካም ብላችሁ የምታደርጉትን ነገር እነሱ መጥፎ ብሎ የሚያምኑ ሰዎች አሉ። ለምሳሌ ይህን ቪዲዮ እኔ ሲሰራላችሁ ብዙ ተማሪዎች እንደሚጠቀሙ ማንበብ መጻፍ ላይ እንደገና እንደዚህ አይነት ሐሳቦች ላይ ብዙ ነገር እንደሚያገኙ እርግጠኛ ሆኜ ነው የሚሰራው። መልካም ብዬ የሚያገኙ ሰዎች ሁሉም ይወዳሉ፣ ይጠቀማሉ በሚለው አስተሳሰብ ነው የሚሰራው። ግን አንዳንድ ሰው ደግሞ ይህ አሁን ምን ያደርጋል እንደዚህ ብሎ የራሱን ሐሳብ የሚያስቀምጥ ሰው ሊኖር ይችላል። ሁሉም ሰው በአንድ ማስደሰት አትችሉም። በተለይ በጣም ትልቅ ነገር ምናምን እየሰራችሁ ከሆነ እናንተን ለማቆም የሚተጋ አካል ከየት እንደሚመጣ ሳይታወቅ ይመጣል ማለት ነው። ሁሉም ሰው ለማስደሰት መሞከር ድክመት ነው ትርፉ የሚለውን ሐሳብ በዚህ በዘጠነኛው ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍና አስተማሪ የሆኑ ሐሳቦች ናቸው የተመለከትናቸው። እነኚህን ሐሳቦችን በደንብ አድርጋችሁ ደብተራችሁ ላይ እየጻፋችሁ እንድትሞክሩ እንድትለማመዱ አበረታታችኋለሁ። ከዚህ በተጨማሪ ደግሞ ከዚህ ከዘጠኙ ሐሳቦች አንዱን ሐሳብ ይበልጥ የወደዳችኋትን በጣም የወደዳችኋትን ሐሳብ ኮመንት ላይ መጻፍ እንዳረሱ፣ ቪዲዮአችን ላይክ ማድረግ እንዳረሱ፣ ኮመንት ሼር ማድረግ እንዳረሱ ማለት ነው። ቤተሰቦቻችን በጣም ጥሩ እውቀቶችን በዚህ ቻናል እንደምታገኙ እያገኛችሁ እንደሆነ ተስፋ አደርጋለሁ። ከዚህ በተጨማሪ ደግሞ አንድ በጣም አሪፍና መልካም የሆነ ዜና አለላችሁ። ያ ምንድነው? መማር የሚፈልጉ ተማሪዎች በተለያየ አጋጣሚ የትምህርት እድል ያላገኛችሁ ትምህርት አግኝታችሁም ቢሆን ደግሞ ይበልጥ በኮንፊደንስ መጻፍ ማንበብ የምትፈልጉ ተማሪዎች
በታች ስልክ ቁጥር አስቀምጠንላችኋል። በዛ ስልክ ቁጥር እየደወላችሁ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ ከኛ ጋር ከሚማሩ ተማሪዎቹ ጋር ተቀላቀላችሁ በግሩፕም እንዲሁም ደግሞ ለብቻችሁም እየተማራችሁ በአጭር ጊዜ በአጭር ወራቶች ውስጥ ማንበብ መጻፍ ችላችሁ የምትወጡበትን እድል አመቻችተንላችኋል ማለት ነው። ስለዚህ እየደወላችሁ መጀመር ትችላላችሁ። ጥያቄም ካላችሁ መጠየቅ ትችላላችሁ ማለት ነው። ካልሆነ በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ መልካም ጊዜ እንላችሁ። አመሰግናለሁ።